ስማ ሙስጣፋ፣ ይሄንን ጉዳይ ሳልጨርስ ከዚህ ቤት መውጣት አልፈልግም። ነገርኩ፣ ሊያስደነግጥ የሚችል ነገር ማድረግ አለብኝ። ይህንን ካላደረግኩ ደግሞ እኔ ሲፈን የእናቴ ልጅ አይደለም። በጣም ጥሩ። ለማንኛውም ጉዳይ ቢሆን የሚያስፈልገን ነው። አንተ በጭራሽ እንዳትደውል እሺ? በቃ ቻው። ቁጭ በይ አልኩሽ አይደለም? ለምን አትሲማ? ልጄ ማርያና አመን እያወሩ ስለሆነ እንዲረበሹ አልፈልግም። ማ ያቺ ልጅ ከአምነን ጋር ናት? አዎ። ምን ነው? አይ በቃ ምንም። እኔ ልጅ ቁጭ በይ አልኩሽ እኮ። አንዱን ጥላት ሸኘው ሲል ሌላ ጥላት እያመጣ ነው። አንዱን ጥላት በይፋ ሚስጥሩን አውቄ አጋለጥኩ ሲል ሌላ ያልተነቃበት ያልታወቀበት ጭንብል ለባሽ ጥላት ወደ ቤቱ አስገብቷል። እሱም የአቶ ከርተር ልጅ አሁን የመጣችው ይቺ ልጅ ወዳጅ፣ አፍቃሪ፣ የልጅነት ጓደኛ አብሮ አደግ ብትመስልም በወይዘሮ ሴማ አማካኝነት ያምናን አጋር ወይም ያምናን ሚስት እንድትሆን የመጣች ናት። አምናን የልጅነት ጓደኛው አብሮ አደጉ እንደሆነች ብቻ ነው የሚያውቀው። እሷ ግን እሱን በእጇ ለማስገባት ወይም ሚስቱ ለመሆን የምትሮጥ እንደሆነች እያየን ነው። ወይዘሮ ሴማ ቤት ውስጥ ያሉትን ሴቶች ቀንድ ልታስበቅላቸው ነው። ገና ከዚህ ቤት ውልቅ ብለው እንዲወጡ ነው ማደርጋቸው። ምንም ከሀሳቤ በታች ናቸው። ለልጄ አይመጥኑትም። ዝም ብለው ነው ቤቱን እያጣበቡ ያሉት። ሰላም እየነሱት ነው ያሉት። አንድ ነገር ልንገርሽ ጁኒያ ውዴ፣ እነሱን ለምንም ብለሽ እንዳትቀርቢያቸው፣ ፊት እንዳሰጫቸው፣ አለበለዚያ ጓደኛ ነው የሚያደርጉሽ። እነሱ ጋር መቅረብና መግባባት አያስፈልግም። እኔ ያልኩሽን በጥንቃቄ ከተራመድሽ እውነት ልሻለው ሁሉም ነገር ይስተካከላል። አምናን አሁን ጄሪን ከምንም እየቆጠራት አይደለም። ምክንያቱም እንግዳ እስካለ ድረስ የእሷን ፍላጎት ማሟላት አለብኝ እያለ እሷ የምትለውን እሺ እያለ ነው። እሷ ግን እሱን ወደ እሷ ለማምጣትና የባልነት ሚናውን እንዲጫወት ለማድረግ የምታደርገው ቁማር ነው። እሱ የሚያስበው የልጅነት ጓደኛዬ አብሮ አደጌ ናት፣ ከስንት ዓመት በኋላ ተገናኘን የሚለውን ነው ያሰበው እንጂ በቁም ነገር ለትዳር ፈልገኝ ነው የሚለውን ከቁም ነገር አልወሰደውም። አሁን ሁሉም ነገር ትርምስምሱ እየወጣ ነው። በዛ ላይ ጄሪ አምናን ምን እያረክ ነው? ከስንት ሴቶች መሀል መርጠኸኝ ወደኸኝ ፈልገህ በእናትህ ፊት ነፍሷን ይማረውና ይች ናት የኔ አጋር ጄሪ ናት ብለህ የመረጥከኝ ሚስትህ እኮ እኔ ነኝ። አሁን ግን ከምንም እየቆጠርከኝ አይደለም። በህይወትህ በእያንዳንዱ እርምጃ ለሚፈጠረው ነገር እያማከርከኝ ወይም እንደ ሚስትነት እንደ አጋርነት እየነገርከኝ አይደለም። ልክ እንደ ተራቃ ነው እያየኸኝ ያለኸው ብላ ነገር መጀመር ወይም ጭቅጫቄ ወሬ ማስነሳትም እንዳታረግባት። ወይዘሮ ሴማ ያረግሽውን ተግባርሽን እናገርብሻለሁ፣ ሚስጥርሽን አጋልጥብሻለሁ፣ አድበሽ ተቀምጠሽ ይችልሽ ተንከባከብ የሚለውን ነገር ነው የዛተችባት። ወይዘሮ ሴማ የጀመረችው ቁማር እጅግ አደገኛ ነው። ይህ ማለት አምናን ከኔ ትዕዛዝ እንዳትወጣ ያመጣሁልህን ልጅ ልታገባት ይገባል ብትለው እንኳን ኦልሬዲ ጄሪን ሊርቃት ይችላል የሚል እምነት አለኝ። ምክንያቱም አያቱን ላለማስከፋት። ግን በትክክል አያቴ ልቤን እንጂ አንቺን አይደለም፣ እንደማከብርሽ እንደምወድሽ ታውቂያለሽ። ግን ከልቤ መሸሽ ከልቤ መራቅ አልችልም። እውነቱን ልንገርሽ ጄሪን በጣም ቤሊልን በጣም ነው የምወዳት ብሎ ይመርጣል ወይስ አሁንም እንግዳ ስለሆነች ተንከባከባት፣ ጊዜ ስጣት የሚለውን ነገር እየተቀበለ የምትፈልገውን እያደረገ በእጇ እስከሚገባላት እስከሚወድቅላት ድረስ ይጠብቃታል የሚለው ነገር በጣም አሳሳቢ ሆኗል። በዛ ላይ አሁን ትልቁ ጉዳይ የአምናንን ጃኬት በር ላይ ጥላ ኦልሬዲ በስሜት ልብሳቸውን እንደዚህ ስሜት ውስጥ ገብተው በቃ የሆነ ፍቅር ውስጥ ገብተው እንዲመስል የሰራችው ቁማር አንድ ቀን ይጋለጥባታል። አሁን ይቺ ልጅ በትክክል እነዛን ሴቶች ናቂያቸው፣ ከምንም አትቁጠሪያቸው፣ በአምናን ልብ ቦታ የላቸውም፣ ቤት ብቻ ነው እያጠበቡ ያሉት ብላ አያታቸው ስለነገረቻት በቃ ከምንም እየቆጠረቻት አይደለም። በቃ እኔ ነኝ የሚበልጣቸው፣ እኔ እንግዲህ የሚላቸው እያለች ነው ያለችውና
አሁን ትልቁ ጉዳይ ጄሪ በጣም ታሳዝናለች። ጥፋትን ቢኖርባት ግን ጄሪ አሁን በቀል መጀመሯ አይቀርም። አንደኛ ወይዘሮ ሜርሲ አምናን የእንጆሪ እርሻ ላይ መርዝ የሚረጭላት ሰው ትፈልጋለች። ሲፈንን በባለፈው ምዕራፍ ስትጠይቃት ነገሮች ሳይስተካከሉ ቀሩ። ስለዚህ አምናንን በእጅ ማስገባት ትፈልጋለሁ። በደህናው ቀን በእጅ አስገብቸው ሁሉም ነገር ከሽፎብኛል። አሁን ግን የመጣችው ልጅ ልትቀማኝ ስለሆነ በእጅ ላስገባው ፈልጋለሁ ብትል እንኳን ሜርሲ ሁሉንም በቁማርና በወጥመድ ስለምትሰራው እንጆሪ እርሻው ላይ የምሰጥሽን መድኃኒት ትረጫለሽ፣ ከዛ እኔ ደግሞ የሆነ እቅድ አቅድልሻለሁ ልትላት ትችላለች። ይሄንን አምናን ለማግኘት በምታደርገው እርምጃ ወጥመድ ውስጥ እየገባች ነው ጄሪ ማለት ነው። ግን አሁን አምናን ከእጁ አምልጧል። አንደኛ አስራ ያዘችው በልጁ ነበረ። ለልጄ ስል ነው እያለ ነበር ለቤሊል ራሱ። ልጁ ኦልሬዲ ወርዶባታል። ምንም ተስፋ የላትም። በዛ ላይ ባሽሙር ያስቀመጠው ብር አለ፣ የፈረመልሽ ወረቀት አለ፣ ሚስትነት ማረጋገጫ ፔፐር አለ እያለቻትም ነበረ። እንደ ቀልድ ማለት ነው። ቆም ብላ ስታስብ ይሄን ያህል ወርጅ ያለው ወይ ይሄን ያህል ከምንም አልቆጠርም ወይ እያለች ነው ጄሪ። ስለዚህ ወደ በቀል ወደ ልክ ቤሊል ሳይሆን አሁን ትኩረት እየሳበቻት ያለችው እቺ ልጅ ናት። ካምና ንግርግር ካምና እጅ የማጠፋው ማለት ነው። ኦልሬዲ አያትየዋ ማስጠንቅቃታለች። ዛሬ ነገ ሳትይ ልብስሽን ይዘሽ ውጪ፣ እዚህ ቦታ የለሽም ብላታለች። ያላት አማራጭ ምንድነው? አምናንም መልሳ በእጇ ለማስገባት ወይም ከዚች ልጅ ጋር ያለውን ርቀት ጋፕ እንዲያደርግ የምትወስደው ርቀት የምትሄድበት መንገድ ሌላ አጣብቂኝ ውስጥ ነው የሚከታት። በዛ ላይ ሜርሲ አለች። ሜርሲ እንግዲህ እባክሽን እርጅኝ፣ አንቺ መፍትሄ አታገኝም አታጭም አምናን በእጄ ለማስገባት ብላ እንኳን ብትጠይቃት ሜርሲ ሌላ አቀናብራ የምትጠብቃት ወጥመድ አለ። በዛ ላይ ሜርሲ አሁን አዲስ የመጣችው ልጅና አያታቸው ሴማ አሽሙር እየነገሯት ነው፣ አሽሙር እያናድዷት ነው። የሚሏት ነገር ባይገባትም ግን በጣም ስሜቷን እየነኮን ነው እና እነሱን ማጥቃት እነሱን መጉዳት ትፈልጋለች። ስለዚህ ከጄሪ ጋር ተመሳጥሮ የሆነ ነገር ሊያደርጉ ይችላሉ። ግን አምናን ሳይረፍድ አይኑን ቢገልጽ ሳይረፍድ ቢነቃ አሁን ከተኙበት አረፍ ካለበት መታ ነይ ተኝ፣ ነይ አጠገብ ያቅፈሽ ተኝ እንዳላት ሰው ሂዳ ሽጉጥ ብላ ተኝታለች። የዛ ጊዜ ቤሊል አይታለች። ቤሊል ምንድነው በድንጋጤ ወደ ውጭ ስትወጣ የሆነ ድምጽ ሊሰማ ይችላል። አምናን ሊነሳ ይችላል፣ ወይም ራሷን ስታ በድንጋጤ ልትወድቅ ትችላለች። ይህ ማለት ምን ያህል ቤሊልን ቢንቃት ነው? ምን ያህል ቤሊልን አምናንን ጄሪን ምን ያህል ቢንቃት ነው እንዲህ የሚያደርገው ልትል ትችላለች። ጄሪ ሚስቱን እንደዚህ ንቆ ከጎኑ ይችን ያስተኛ እኔን ከምንም አይቆጥረኝም ብላም ልትል ትችላለች። ስለዚህ የወሰንክ ውሳኔ ያዋጣህ፣ እኔን ተወኝ፣ ህመሜን ላስታምበት ብላ ሌላ ልብ ስብራት ውስጥ፣ ሌላ ትካዜ ውስጥ፣ ሌላ ህመም ውስጥ ልትገባ ነው ማለት ነው ቤሊል። ልጅቷ ግን የሰራችው ሴታፕ ጄሪ እንድታይላት ነው። ጄሪ አይታ በቃ ተስፋ እንድትቆርጥ ነው። ከመጀመሪያው ጀምሮ ሁሉንም እዛ ቤት ያሉ ሰዎች ከምንም አይቆጠራቸውም። ከምንም አንጻር አልሰለፈቻቸውም። በቃ እኔ ነኝ ስታንዳን የጠበቅኩት፣ እኔ ነኝ ክብሬን የጠበቅኩት፣ እኔ ነኝ የቱጃር ልጅ፣ እኔ ነኝ የባህል ሀብት ልጅ፣ እኔ ነኝ በቃ በሱ በአምናን የሌብል ደረጃ የተገኘሁት ብላ ነው እያሰበች ያለችው። አያትየዋም አሁን ከገንዘብና ከልብስ ጋር ነው እያቆራኘች ያለችው፣ ከክብር ጋር ነው። ክብርና ስም ግን ምንም ነው ብሏታል ልጅቷ ግን የዘረጋችው ወጥመድ አምናን ሲነቃባት አሽቀንጥሮ እንደሚጥላትና ስምሽንና ዝናሽን ይዘሽ ገደል ግቢ ብሎ ከቤሊል ጋር እንደሚሆን ግልጽ ነው። እስከዛው ግን አምናን አይኑን ካልገለጠ ጥላቱን አስወጣው ብሎ ጥላት አስገብቷል። መጨረሻው ምን ይሆን?